ወደ ትንሳኤው ወደ ፍስሐው ወደ ደስታው ልንገባ ሰሞነ ሕማማት ወይም የመጨረሻዎቹ የጾማችን መፈጸሚያ ሳምንታት ላይ ኢየሱስ ክርስቶስን ሕማሙን ለኛ ብሎ የተሰቀለበት ስቅለቱን ለኛ ብሎ የደረሰበትን መከራ ግፎች በሙሉ የምንዘክርበት ሳምንት ነው ማለት ነው። እንግዲህ ቤተሰቦች ዲያቆንን አሁንም ይጀለት የመጣሁት ነገር እንግዲህ ሰኞ ማክሰኞ ረቡዕ ሐሙስ አርብ እያለ ሰሞነ ሕማማት እስከ ስቅለቱ ድረስ ያለው ሳምንታት በቅድስት ቤተክርስቲያናችን የየራሱ ትርጓሜና አንድምታ አለው። ምን እንደሆነ እስቲ ኦርቶዶክሳዊ እምነታችን በጾሙ በደስታው በሐዘኑ ምን እንደምታስተምረን እንግዲህ ዲያቆን ይነግረናል ማለት ነው። ወደ ጥያቄያችን እሺ እግዚአብሔር ይስጥልኝ ሳምሪ። የተወደዳችሁ የእግዚአብሔር ቤተሰቦች በእግዚአብሔር አምላካችን ሰላም እንደምንሰነበታችሁ እንደምንከረማችሁ እግዚአብሔር ይመስገን ከኛ ሁሉ ሰላም ነው። የሰሙነ ሕማማት ሳምንት ሰላምታው ራሱ ለየት ያለ ነውና እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐክሙ ለብርሃነ ትንሣኤሁ እግዚአብሔር በፍስሐ ወበሰላም። እግዚአብሔር አምላካችን ለብርሃነ ትንሣኤው በሰላም በፍስሐ በደስታ በተድላ ይህንን የሕማሙን ሳምንት አስፈጽሞ በሰላም ያደርሳችሁ ቤተሰቦቻችን። ይህ ሳምንት እንግዲህ በተለይ ከሆሳዕና ማግስት ጀምረን ሆሳዕና ካሳለፍን ከ6 ሰዓት ጀምሮ ከዕለተ እሁድ ከ6 ሰዓት ጀምሮ እስከ ትንሣኤ ድረስ ያሉት ሳምንታት የክርስቶስ የአምላካችንን ሕማሙን መከራውን የምናስታውስበት ሳምንት ነው። እንግዲህ ከስሙም እንደምንረዳው ስሙ በራሱ ሰሙነ ሕማማት፣ ሰሙነ ማለት ሰሞን ወይም ሳምንት ማለት ነው። ሕማማት ማለት ደግሞ መከራ፣ ስቃይ፣ ቁስለት፣ ብዙ ግርፋት እንደማለት ነው። ሕማም ማለት መታመም ማለት ነው በጥቅሉና ክርስቶስ አምላካችን በስጋ ተገልጾ ከድንግል ማርያም በነሳው ስጋ ለኔና ለናንተ ሲል ብዙ መከራን ያሳለፈበት ሳምንት የሚታወስበት ነው። በእውነት ይህ ሳምንት እጅግ በጣም አምላካችን እግዚአብሔር ብዙ መከራ ለኛ ለሰው ልጆች የከፈለውን መከራ የምናስብበት ሳምንት ነውና እያንዳንዱ ሳምንታት ደግሞ ከዕለተ ሰኞ ጀምሮ እስከ እሁድ እስከ ትንሣኤ ድረስ ያሉ ሳምንታት የየራሳቸው ስያሜ ያላቸው እና እንግዲህ ካሁን በፊት በነበረው ቪዲዮ እንደተመለከታችሁት ሆሳዕናን ሳምንት ሆሳዕና ማለት ምን ማለት እንደሆነ ክርስቶስ ኢየሱስ በአህያ ተቀምጦ ወደ ኢየሩሳሌም የገባበት ዕለት እንደሆነ ከሞላ ጎደል ተመልክተናል ማለት ነው። እንግዲህ ክርስቶስ ኢየሱስ ወደ ኢየሩሳሌም ከገባ በኋላ በመቅደስ ያሉትን ሻጮች ለዋጮችን እንዳስወጣ እንዳባረረ ቤቴ ጸሎት ቤት ይባላል ብሎ ከመቅደስ እንዳስወጣቸው ተመልክተናል ክርስቲያኖች። ከዛ በኋላ እንግዲህ ክርስቶስ አምላካችን በዕለተ እሁድ ማለት ነው የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ጀምረን ስንመለከት አምላካችን ኢየሱስ ክርስቶስ ወደ መቅደስ ገብቶ ሻጮች ለዋጮችን ካስወጣ ካባረረ በኋላ ቀጥታ ወደ ቢታንያ ተራራ ወጥቶ ነው ያደረው ማለት ነው። ኢየሩሳሌም ከተማ አላደረምና ቢታንያ ወደ ተባለች ተራራ ወጥቶ አደረ። እዛ ካደረ በኋላ ክርስቲያኖች በማግስቱ ሲመለስ በዕለተ ሰኞ ማለት ነው የሰሙነ ሕማማት ሰኞ ማለት ነው ከቢታንያ ሲወርድ ተራበ ነው የሚለው። ጌታ ኢየሱስ ክርስቶስ ተራበና አንዲስ የበለስ ዛፍ ተመልክቶ ፍሬ ያገኝባት ዘንድ ቀጥፎ ይመገብ ዘንድ ደቀ መዛሙርቱም አብረው ስለነበሩ እነሱን የሚመግባቸው ዘንድ ወደዛች ወደ በለስ ዛፍ ተጠጋ ነው የሚለው። ተጠግቶ ሲመለከታት ክርስቲያኖች ቅጠሏ እጅግ በጣም ያማረ የሚያስጎበጅ ነው። ነገር ግን አንዲትም ፍሬ በለዋ ላይ አልነበረባትም ማለት ነው እና ቅጠሉ የሚያምር ፍሬ አልባ በለስ ነበረ። ከዛ ጌታ ኢየሱስ ክርስቶስ እስከ ዕለተ ምጽአት ድረስ ምንም ፍሬ አይገኝብሽ ብሎ ረገማት ነው የሚለው። ከዛ በኋላ ወደዚያው ያችን በለስ እያዩት ደቀ መዛሙርቱም እየተመለከቷት እዛው ክርስቶስ ኢየሱስ እንደረገማት ወደዛው ደረቀች ማለት ነው እና የሰኞ ዕለት ወይም ዕለተ ሰኑይ መርገመ በለስ እየተባለ ይጠራል በቤተ ክርስቲያናችን። የሰሙነ ሕማማት የመጀመሪያው ሳምንት ማለት ነው። ጌታ ኢየሱስ ክርስቶስ ፍሬ ፈልጎባት ተጠግቷት ምንም ሳያገኝባት ቀርታ ደርቃ የቀረች በለስ ማለት ነው። ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ በአንድ ንግግር ይችን የበለስ ዛፍ ሲያደርቃት ተመልክተው እንዴት በአንድ ንግግር እንደዚህ ያደርጋታል? እንዴት በአንድ ንግግር ሊያደርቃት ቻለ? እያሉ ሲናገሩ እምነት ቢኖራችሁ ብትጸኑ ይህን ብቻ አይደለም በንግግራችሁ በለስ ማድረቅ ብቻ አይደለም የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ሾላ ይህንን ወርካ ይህንን ዛፍ ከዚህ ተነቅለ ወደዛ አለፍ ብትሉት ይህንን ተራራ ከዚህ ተነስታ ወደዛ አለፍ ብትሉት ያልፍላችኋል። ይህንን ብቻ አይደለም ከዚህም የበለጠ ታደርጋላችሁ ብሎ ለሚያምን
በክርስቶስ ኢየሱስ ለሚታመን ሰው ክርስቶስ አምላካችን ካደረገው በላይ ማድረግ እንደሚችል አምላካችን የተናገረበት ዕለት ነውና ወደ በለሷ ስንመለስ ክርስቲያኖች እንግዲህ አምላካችን እግዚአብሔር ከኔና ከናንተ ብዙ ፍሬዎችን ሁሉ ጊዜ ይፈልጋል። እንግዲህ እቺ በለስ ክርስቶስ ኢየሱስን እንዳሳዘነችው ምንም ፍሬ እንዳልተገኘባት ሁሉ ጌታችን አምላካችን ወደ ህይወታችን ፍሬያችንን ሊመለከት ይመጣል። ፍሬያችንን ሲያይ ምንም ፍሬ የማናፈራ ከሆነ እንቆረጣለን፣ እንረገማለን ማለት ነው። ሁላችሁም እንደምታስታውሱት በመልአኩ ምልጃ የዳነችውን ያችን ዛፍ ታስታውሳላችሁ። የወይን ዛፍ ማለት ነው። ባለቤቱ መጥቶ ፍሬ ሲፈልግባት ምንም አላገኘባትም። ስለዚህ መሬቱን ከምታጎሳቆል ይርቅ ቁረጥና ወደዛ ጣላት፣ የሚበቅል ፍሬ የሚሰጥ ዛፍ ቢተከልበት ይሻላል አለው ለባለቤቱ ለሎሌው ላሽከሩ መጥቶ ማለት ነው። ክርስቶስ ነው ይሄን የተናገረው። ከዛ በኋላ ጌታ ሆይ እባክህ የዘንድሮን ተዋት፣ ልኮትኩታት፣ ፈንድያም ላድርግላት፣ ምናልባት ፍሬ ያፈራች እንደሆነ ወደፊት መልካም ነው፣ ፍሬ ካላፈራች ግን ወደፊት ትቆረጥና ወደ እሳት ትጣላለች ብሎ እንደተናገረ የባለቤቱንና የአሽከሩን የሎሌውን ታሪክ ክርስቶስ አምላካችን ራሱ ነው የተናገረው። እንግዲህ የመላእክትን ምልጃ የመላእክትን ጠባቂነት የተመለከትንበት ትምህርት ነው ይሄ ትምህርት ማለት ነው። ምክንያቱም ቅዱሳን መላእክት ፍሬ እስከምናፈራ ድረስ በምልጃቸው እንደሚጠብቁን ከክርስቶስ ከአምላካችን እንደሚያስታርቁን ያስረዳበት ትምህርት ነው። በለሷ ፍሬ ሲያጣባት እግዚአብሔር አምላካችን እንደረገማት ሁሉ ሁላችን ሁል ጊዜ ከህይወታችን ፍሬ ሊታጣ አይገባም ማለት ነው። አምላካችን ወደኛ መጥቶ ፍሬ ሲፈልግብን እንግዲህ የክርስቶስ ረሃቡ ፈቃዱ ነው። የአምላካችን የኢየሱስ ክርስቶስ ፈቃዱ ማለት ደግሞ የኛ መልካም ማድረግ የኛ ፍሬ ማፍራት ነው። ስለዚህ ክርስቶስ አምላካችን ህይወታችንን ሲመለከት ምንም ፍሬ ከሌለ እንደ እዛች በለስ ተረግመን ደርቀን ተቆርጠን መጣል ነው ጣፋንታችን የሚሆነው ማለት ነው። ስለዚህ ክርስቲያኖች ሁላችን ፍሬ ልናፈራ ይገባል ማለት ነው። ሰኞ መርገመ በለስ የተባለው በዚህ ምክንያት ነው ማለት ነው። ክርስቶስ አምላካችን ፍሬ አጥቶባት ስለረገማት በለስ የሚነገርበት የምንማርበት ነው። በለስ የተባለ የኛ የሰው ልጆች ህይወት ነው። ስለዚህ ፍሬ ልናፈራ ይገባናል ማለት ነው። እሺ መልካም ቤተሰቦች እንግዲህ ለዲያቆን ቃልዮትን ቃለ በረከትን ያሰማልን። እኛም በሰማነው ቃል ብዙ እንደምናተርፍበት ተስፋ አደርጋለሁ። እንግዲህ ይዘንላችሁ የመጣ ነው የዛሬው መሰናዷችን ይሄን ይመስል ነበር። ቀጣይ እስከምንገናኝ ቸር ሰንብቱ።